እና ዑመር ኮምበልቻ እነዚህ ሙስሊሞች አይደሉም አስለን ማለት ነው። ለእንደዚህ አይነት ሰዎች አሁን ለካፊር ተራሁም ማድረግ አንችልም፣ ተከልክለናል። እነዚህም ሰዎች ካፊር ናቸው በጥቅሉ ማለት ሩአሳ ነው። ይሄ ሙቀሊዱን ሙአዊሉን ወይንም ጃሂሉን አይደለም። ሩአሳ የሚባሉት እንደነ ዑመር ኮምበልቻ አይነቱን እንደነ ቀዳሚ ሙፍቲ የሚባለውን ለጣሃ የሚባሉት እነዚህ ሰዎች ሙስሊሞች አይደሉም። ሽዕቱም አማበይቱም ምክንያቱም ቁርአንና ሐዲስን የኻለፉ ሰዎች ናቸው፣ ቧል ናቸው፣ ጠመሙ ወንጀሎች ናቸው። አላህ ሱብሓነሁ ወተዓላ በተለያየ ቁርአን አያ በተለያየ ሐዲስ ላይ ከአርሽ በላይ መሆኑን ግልጽ ቁጭ አድርጎ ለአላህ ያለ ቦታ ነው ብሎ ከጊዜ በኋላ የመጡ ነዋስ ኢብኑ አጣ ወከዛሊክ ጀህም ኢብኑ ሶፍዋን የነሱ አትባዕ ሙሪድ ናቸው። እኛ ጀህሚዮችን አለ የምንከተለው፣ እኛ ሙዕተዚላዎችን አለ የምንከተለው። ይሄ እነሱ ወሃቢ የሚሉትን ኃይል ለማጥፋት ማለት ነው። ከካፊር ጋር ይተባበራሉ። አላህ ሱብሓነሁ ወተዓላ ካፊርን ወዳጅ አድርጋችሁ አትያዙ፣ ላ ተተኺዙ ዐዱዊ ወዐዱወኩም አውሊያ ነው አለው። የኔንና የአማኞች ሆነን ጥላት የሆነን ወዳጅ አድርጋችሁ አትያዙ ነው አለው። ሚንባብ ወላ እና በራ የሚባል እኮ አላህ የጠላውን መጥላት አላህ ወደ ሞሪድ ማለት እኮ ነው። ወላ እና በራ ሌላ ምንም ነገር እኮ የለው። ሐታ ካፊሮች እንኳን ሰላምታ ሙፍቲ የሚሉት ማለት ነው። ተቀዳሚ ሙፍቲ እኔ አሰቡ እስክሪላህ አለይኩም እኔ ለሐጅ ሙራድ የለኝም፣ ነብዩ ለማየት ሙራድ የለም፣ ለወልዮች ነው እኮ የሚል ሰው እኮ ነው። ግርዶች ጀርባ መቀመጥ፣ ሰዎች መሀል አረንጓዴ ሻል ለብሰው መቀመጥ፣ ጉልበት መሳብ፣ እጅ መገላበጥ፣ ገለሻህ እንትና መጡ የተባለ ጉልበት መሳብ፣ ወላሂ ይሄ ወልይነት አይደለም። ለዚህ ነው ሼኹል ኢስላም ኢብኑ ተይሚያ ወልዮች ለሁለት ይከፍላቸዋል፣ አውሊያኡ ሸይጣን ወአውሊያኡ ረህማን ብሎ ማለት ነው። እንደ አይነቱ አውሊያኡ ሸይጣን ነው አስለን ማለት ነው። እንደ አይነት ወልይ የለም። መስጂድ ሀያል ሶላ ሀያል ፈላህ የተባለ ግርዶሽ መሀል ድግስ ተደግሶ የሚቀመጥ አይደለም። ከሌና ቶለ ዱዓ አድርግልኝ የሚባል አይደለም። ከሌ ዛሬ ኸሚስ ነው ዱዓ አድርጉልኝ የተባለ የሚጠራ አይደለም። አጅነብይ ሴት ቤት የገባ ፊት ለፊት ቡናው እየቀዳች ጀባ ተሰጀባ እጁን እያገለበጠ የምስመው ያ ወልይ አይደለም። ይሄ ወሎ ላይ ያለ ወልያ ነው። አህለ ሱና ወልጀማዓን ለማጥፋት ከካፊሮች ጋር የሚሰራ ከናቡይ ስብሐት ጋራ አብሮን የሚሰራን አካል ታመመብና አረንደ ወላሂ እፈሩ፣ ሐቂቀተን እፈሩ፣ ልታፍሩ ይገባው። ተለይ ኢኽዋኖች ይሄ ሙፍቲ እንትን ታመመብን እያላችሁ እንትን የምትሉ ሰዎች እፈሩ። እንዲህ አይነት ሰው እንደም ቢሞት ለአላህ ስድስት ሽኩር ነው መወረድ ያለበት። ስንት ሰው ነው በዚህ ሰው የሚጠማው? ስንት አሁን ባለፈው አላህ ከአርሽ በላይ አይደለም ብሎ የተናገረውን ፈትዋ ስንት ነው ሲያራግበው የነበረው? እንደዚህ አይነት ሰዎች ለምን አያማችሁም? ቁርአን አላህ ሱብሓነሁ ወተዓላ አርረህማኑ ዐለል ዐርሽ እስተዋ ብሎ ላ እስተውላ እያሉ ጀህሚዮችን ተፍሲር እየፈሰሩ ጀህሚዮች ናቸው እስተውላ እያሉ የፈሰሩትኝ። መረጃ ሲባሉ ቃል አላህ ቃል ረሱላህ ከማለት ይልቅን ቀድ እስተውላ ቢሽር ዐለል ኢራቂ ሚን ደሚ ወሰይፊን ቢልሚሕራቂ እያሉ እየተረጎሙ ነው። ቢሽር የሚባለው ንጉስ ኢራቅን ደም ሳይፋሰስ ሰይፍ ሳይመዝዝ ተቆጣጠረ ይላሉ። ይህ ነው መረጃቸው። ግለሰብ ነው ቃል አላህ ቃል ረሱላህ አይደለም። እንደዚህ እያሉ አላህ ሱብሓነሁ ወተዓላ በተለያየ ሱራ በሰባት ሱራዎች ማን ነው ሱረቱል ሙጃደላ እና አዕራፍ እና አልሐዲድ እና አልሙጃደላ ሰባት ቦታ አርረህማኑ ዐርሽ እስተዋ እያለ የተናገረ ከጊዜ በኋላ የመጡ ሰዎችን ግን እነዚያን ይዘው የሚሄዱ ሰዎችን ወደ እነሱ መንገድ የሚጣሩ ሰዎችን ዛሬ ታመመብን ብለና እንጮሃለን። ልናፍር ይገባል። ታውቃላችሁ ሙፍቲ እኮ እንትና አብዱል ሀሪር ጋር አብሮ የነበረ ግለሰብ ነው። አታውቁም? አብዱላህ አልሐሪሪ ጋር አብሮ የነበረ ግለሰብ ነው። ምናልባት የማታውቁ ሰዎች ማለት ነው። ይሄ አሁን ሙፍቲ እያሉ የሚጠሩት ተቀዳሚ ሙፍቲ በኢትዮጵያ ውስጥ ሙፍቲ የለም እያለ ራሱን እንትን የሚለው ግለሰብ ከአብዱል ሀሪሪ ጋር አብሮ የነበረ ግለሰብ ነው። ስለዚህ እንደዚህ አይነትን ኃይል ነው ዛሬ ታመመብን እያሉ እንትን የሚሉት ማለት ነው። በዚህ ሰውዬ ሰበብ ስንት ሰው እንደሚጠማ አስቡ። እና እንደዚህ አይነት ሰዎች ልናስጠነቅቃቸው ብሎም ያውም ከካፊር ጋር ሆኖ ማለት ነው። እንደውም ነብያችን ሰለላሁ ዐለይሂ ወሰለም አንድ ካፊር መጣና ያ ረሱላህ ያ ካፊር መጣና አብሮ ሙስሊሞችን ጂሃድ ሊያረግስ መጣ። ያ ካፊር ሰውዬ ነብያችን ሰለላሁ ዐለይሂ ወሰለም በዚያ ጊዜ ጂሃድ ሊወጡ ነበር።
ወደ ጂሃድ ሊወጡ ማለት ነው። ያ ካፊር ሰውዬ መጣ አብሮ ጂሃድ ከሙስሊሞች ጋር ወጥቶ ለሙስሊሞች ጋር አብሮ ሆኖ ሊዋጋ ማለት ነው። ምንድነው አሉት ነብያችን ሰለላሁ ዐለይሂ ወሰለም ያን እርጂዕ አሉ ኢና ላነስተዒን ቢልኩፋር እኛ በካፊር አንታገዝም ተመለስ ነው አሉት። እሱ ግን ከካፊር ጋር አብሮ ሆኖ ሙስሊሞችን ለማጥፋት የሚሰራ ሰው ነው። እና ወላሂ ሐቂቀተን ልታፍሩ ይገባል። በተለይ ኢኽዋኖች አላህ Subhanahu Wa Ta'ala እንደዚህ የምታደርጉ ከሆነ አላህ ሐዘናችሁን በቅርብ ያርግላችሁ። ያው ተአዚያ እያላችሁ ትቀመጣላችሁ፣ ገንዘብ ሰበስባላችሁ፣ ሌላ ምንም ነገር የላችሁም። ይሄ የራሱ ንግግር ነው፣ ማንም ንግግር አይደለም። ወላሂ ነው የምላችሁ፣ ሐቁን ነው የምንነግራችሁኛ። ነግራችኋለሁ እና እዝነት የላችሁም። ላ ወላሂ ከናንተ እጅግ የበለጠ እናዝናለን፣ ግን ስለምናቅ ነው ማን እንደሚታዘንለት ማን እንደሚታዘንለት ነው። ነብያችን ሰለላሁ ዐለይሂ ወሰለም አኽወፉ ማ አኻፉ ዐለ ኡመቲ አኢመቱል ሙድሊን ብለዋል። ለኡመቶች የምፈራላቸው ቢኖር ኑሮ ጠማማ መሪዎችን ነው ብለዋል። ጠማማ መሪዎችን ነው። አንዱ ጠማማ ይሄ ሙፍቲ የሚባለው ሰውዬ ነው፣ ሌላ ማንም አይደለም። ለኡመቶች የምፈራላቸው ቢሆን ኑሮ ጠማማ መሪዎችን ነው ብለውናል። ስለዚህ እንደ አይነት ጠማማ መሪ እንደዚህ ሱብሃንአላህ እኔማ ቃሉን ራሱ አስጠላኝ ልናገረው ማለት ነው። ስለዚህ ወንድሞች እወቁ፣ ወላ እና በራ እወቁ። እንደ አይነት ወደ ሽርክ ነው ወደ ቢድዓ የሚጣሩ ሰዎችን ተጠንቀቁ፣ ልታቁ ይገባል። እነ ዑመር ገነቴ ማለት ወደ ሽርክ ሰው ልጅ ወደ ሽርክ የሚጣሩ ናቸው። ሽርክ ብሎ ማለት የመጀመሪያው የሰው ልጅ ከአላህ ውጭ እንዲመለክ ያደረገው የቀብር አምልኮ ነው። ሌላ ማንም አይደለም። ቀብር ላይ ሱሩጅ መብራትን ማብራት፣ ቀብር ቦታ ላይ ሶላትን መስገድ፣ ቀብር ላይ ጀሶን መቀባት፣ ቀብር ላይ ቤትን መገንባት፣ ይሄን ሁሉ የከለከሉትኝ የሽርክ መዳረሻ ስለሆነ ነው ቀብር። አሁንም እነዚህ እነ ዑመር ኮምበልቻ እነ ዑመር ገነቴ እነዚህ የሰው ልጅ ወደ ሽርክ አምልኮ የሚጠሩ ናቸው። አጊስና ያ መደድ ያ ረሱላህ። ወላሂ እናንተ ላታውቁት ትችላላችሁ። ደረሶች ምናልባት ደረሳ ያላችሁ ታውቁ ትችላላችሁ። በየመስጊዱ ብትሄዱ ማለት ነው፣ በየመስጊዱ ብትሄዱ አጊስና ያ ረሱላህ መደድ ያ ረሱላህ ነው የሚባለው። ከመግሪብ በኋላ የሚባል አውራዳ አለ፣ ወከዛሊከ ኢሻ በኋላ አለ፣ ከፈጅር በኋላ የሚባል አለ። አላህ አይደለም የሚጠራው፣ አላህ አይደለም የሚጠራው። ያ ረሱላህ መደድ ያ ረሱላህ ነው የሚባለው። እንደውም አንዳንድ ቦታ ላይማ ሰጃዳ ይነጠፋል፣ ነጭ ሰጃዳ ይነጠፋል። ለምን? ነብያችን ሰለላሁ ዐለይሂ ወሰለም መጥቶ ይቀመጣሉ እየተባለ ማለት ነው። ይቀመጣሉ እየተባለ እዚያ ቦታ ላይ ሲሆን ያ ረሱላህ እያሉ ከአንሁ በእነሱ ተኸዩልነት ረሱል ሰለላሁ ዐለይሂ ወሰለም እዚያ ልብስ ላይ እንደተቀመጡ አድርገው ይስላሉ። እና እንደዚህ ኃይል ናቸው አገራችን ያሉ አህባሾችና ሶፍዮች። ነብያችን ሰለላሁ ዐለይሂ ወሰለም ለ13 ዓመት ጥሪ ያደረጉበትን ተውሂድ ነብዩ ዐለይሂ ሰላም 950 ዓመት ጥሪ ያደረጉበትን ተውሂድ ወደ ሽርክ ሰውን እየሳቡት ያሉት። ከዚህ በላይ ምንድን ነው የምትፈልጉት? ከአላህ ውጭ ሰው እንዲመለክ ነው የምትፈልጉት? ከአላህ ውጭ ያለውላዮች እንዲመለኩ ነው? የዚህ ሰው የመኖር ስንት ሰው ይጠማል መሰላችሁ? ስለዚህ መጀመሪያ ልታቁ ይገባል። ዲናችሁን እወቁ። እኔ እኮ የሚገርመኝ አንድ ነገር አለ። የትኛውን ተፍሲር አቀርቶ ነው? የትኛውን ሐዲስ አቀርቶ ነው? የትኛውን ሙሐደራ ነው? የትኛው ኹጥባ ነው እንደዚህ የሚያንጨረጭራችሁ? አህባሾቹ እኮ እናንተን ያክል እንኳን አልጮሁም እኮ። አህባሾቹ የእናንተን ያክል እንኳን አልተንጨረጨሩም እኮ። ቴሌግራሙን ፌስቡኩን ከአንሁ አባታቸው ሞተ ይመስል ነገርም አባታቸው እኮ ነው። ለምን አለው አባታቸው አይደለም እንዴ? እንደዚህ አይነት አካል ነገም እነዚህ በዚሁ እናስታውሳቸው። ዑመር ኮምበልቻ ሲታመምም ተቀዳሚ ሐጂ ዑመር ኮምበልቻ ታመመብን እያላችሁ ፖስቶ መቼስ እናንተ ምን ይቀራችኋል? ደግሞ ሌላም ማለት ደግሞ አቡበክር ሱለይማን የሚባል ማለት ነው አህባሽ